ገበሬውን የመሬት ባለቤት እንዲሆን ያደረገውን የመሬት ለአራሹ አዋጅ ተግባራዊ እንዲሆን በመታገል አዋጁን በማርቀቅ እንዲሁም እንዲፈጸም በመትጋት ውስጥ ሕይወታቸው እስካለፈበት ጊዜ ደግሞ ለኢትዮጵያ የሚበጀውን ምክክር በሀገራዊ ምክክር ኮሚሽን ውስጥ በማገልገል ስማቸው በጉልህ የሚጠቀሰው ኮሚሽነር ዘገየ አስፋው ከመቃብር በላይ 8 ተግባር ያነሳዋል የሚባልላቸው ሆነው አልፈዋል። ኦሮሚያ ክልል ምዕራብ ሸዋ ወልመራ ወረዳ በ1934 እንደ ኢትዮጵያ አቆጣጠር የተወለዱት ኮሚሽነር ዘገየ በዘመናዊ የኢትዮጵያ ታሪክ ውስጥ ከግማሽ ክፍለ ዘመን በላይ በፖለቲካና በማህበራዊ ባደረጉት አስተዋጽኦ የሚታወሱ ናቸው። የመጀመሪያ ዲግሪያቸውን ከቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከአሁኑ አዲስ አበባ ዩኒቨርሲቲ ያገኙት ኮሚሽነሩ በመቀጠልም አሜሪካ ከሚገኘው ዊስኮንሲ ማዲሰን ዩኒቨርሲቲ የሁለተኛ ዲግሪያቸውን በሕግ አግኝተዋል። ሀገራቸውን በተለያየ ዘርፍ ያገለገሉት ኮሚሽነር ዘገየ አስፋው በመንግስት ተቋማት በኃላፊነት ቦታም በትጋት ያገለገሉ እንደሆነ የህይወት ታሪካቸው ያስረዳል። በኃላፊነት ከመሯቸው ውስጥ የቀድሞቹ የመሬት አስተዳደር ሚኒስቴር፣ የግብርናና የሰፈራ ሚኒስቴር፣ የፍትህ ሚኒስቴር እንዲሁም የስራና ማህበራዊ ጉዳዮች ሚኒስቴር መስሪያ ቤቶች በሚኒስቴርነት ካገለገሉባቸው የሚጠቀሱት ናቸው። ከህግ ሙያቸው ባሻገር ለህዝብ በሚጠቅሙ ሰብአዊ ተግባራቸው የሚታወቁት ኮሚሽነሩ ሁንዴ የተሰኘ ለትርፍ ያልተቋቋመ ግብረሰናይ ድርጅትና ቡሳ ጎኖፋ የተባለ ማይክሮፋይናንስን በማቋቋምና በመምራት በርካታ ተግባራትን ሲያከናውኑ መቆየታቸውን የግል ማህደራቸው ያስረዳል። ያቋቋሟቸው ግብረሰናይ ድርጅቶችም የበርካቶችን ህይወት እንደቀየሩም ይነገራል። ኮሚሽነር ዘገየ ለሰብአዊነት ቅድሚያ ከሰጠው ስራዎቻቸው ባሻገር ከተለያዩ የሲቪል ማህበረሰብ ድርጅቶች ጋር በመሆን በሰብአዊ መብት አያያዝ ዙሪያ ጥረትን አድርገዋል። በተለይም የሰብአዊ መብት አንቂ በመሆን በገጠሩ የሀገራችን ክፍል በሚኖሩ ሴቶች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በማውገዝ ጥቃቱ የሚቆምበትን መንገድ በመጠቆምና ህብረተሰቡን በማንቃት ረገድም በርካታ ተግባራትን አከናውነዋል። በሌላ በኩል በአካባቢ ጥበቃና ተያያዥ ጉዳዮች ከአርሶ አደሮች ጋር ለውጥን ሊያመጣ የሚችል ስራ እንዲሰራ በማድረግ ፊት አውራሪ የነበሩ ሲሆን ይህም ተነሳሽነታቸው በአንዳንድ አካባቢዎች የአርሶና የአርብቶ አደሮችን ኑሮ በማሻሻል ረገድ ጉልህ ሚና እንደነበረው ይወሳል። ኮሚሽነር ዘገየ ከየካቲት 2014 ዓ.ም ጀምሮ ህይወታቸው እስካለፈበት ግንቦት 3 2018 ዓ.ም ድረስ በኢትዮጵያ ሀገራዊ ምክክር ኮሚሽን በኮሚሽነርነት አገልግለዋል። ኮሚሽነር ዘገየ በኮሚሽኑ ውስጥ በአርአያነት፣ በታማኝነት፣ በትጋትና በሀገር ፍቅር ስሜት ስራቸውን በከፍተኛ የኃላፊነት ስሜት ሲሰሩ መቆየቱን ተነግሯል። በግል ህይወታቸው ትዳር መስርተው አስፋው ዘገየ፣ ሜቲ ዘገየና ፍትህ ዘገየ የተባሉ ልጆችንም አፍርተዋል። ኮሚሽነር ዘገየ ባደረባቸው ህመም በተወለዱ በ84 ዓመታቸው ትላንት ግንቦት 3 2018 ዓ.ም በሞት ተለይተዋል።